እንዳደረገችው ማምንሽ መስሎች ከሆነ በጣም ተሳስተሻል። ባይሆን ቆይ ማን ነው እንደዚህ እንድትያደረገሽ ንገሪ። አረ ማንም አላለኝም ዶክተር። አይመስለኝም ብርቄ፣ በራሱ ተነሳሽነት ነው ስለ አዴ እንደዚህ እያልሽ ያለሽው። ቆይ ነው ወይስ የላከሽ ሰው አለ? በዘይት እንዳለች ታውቂያለሽ እንዴ? እኔ አላውቅም ዶክተር። ቆይ በዚህ ልክ ሰውን ለመጣል እንቅልፍ አለመተኛት ተገቢ ነው? ምን ሄሎ ኢንስፔክተር። እንዴ ቁጭ በይ። ሄሎ። ቆይ ምን አደረግኩ? እኔ እኮ ወንጀለኛ አይደለሁም። ወንጀለኛ በመተባበርሽ ልትቀጭ ይገባል። አልገባኝም። ቆይ እኔ ምን አጠፋ? እሱ ለነሱ በቃ የት ነው ላድርጋት? አንድ ቀን አስመስግናኝ አታውቅም። ሁልጊዜ እንዳስወቀሰችኝ። ቆይች ልጅ ምን ላድርጋት? ቶርበልኝ እባክህ ከፊቴ። ቆይ ለምንድን ነው የምታስመስይው? ምንድን ነው ያስመሰልኩት? እየጠበቅሽ ነበር። ኧረ እባክህ አንተ ምን አስጠበቀኝ? እየጠበቅሽኝ ባይሆንማ ወደ ቤትሽ ገብተሽ ነበር። አይመለከትም። ስለ አንቺ የሆነ ነገር ሁሉ ይመለከተኛል። አልቀረብህ። ቆይ አሁንም አኩርፈሻል እንዴ? ምን አስኮረፈኝ? ዶክተሩ ፖሊስ ምናምን ብሎ አስደነበረሽ እንዴ? እኔ ፈርድ ዳኒ፣ በሱ አትቀልድ። ዶክተሩ በጣም አምርሯል። በድጋሚ ካገኘኝ ማሰሩ አይቀርም። እስቲ ሞከረኛ። ምን ልታደርግ? የማደርገውንም የምሆነውንም አሳይሻለሁ። ባንቺ ቀልድ አላውቅም የኔ ፍቅር። ካወራ ይበቃል። ወሬ ብቻ አይደለም፣ ልቤን ከፍቼ ባሳይሽ ስምሽ ስንት ቦታ እንደጻፈ ታይ ነበር። ዳኒ እባክህ አታስቀኝ። ይልቅ ሌላ ችግር አትሆንብኝ። እቤት ስሄድ ገና ስንት ነገር ይጠብቀኛል። ትጂ ሄሎ ኢንስፔክተር፣ አይቻቸዋለሁ መንገድ ላይ። በአሁን በፍጥነት መጥተህ ከአይነት ሲያስወሩ ማየት ትችላለህ? እሺ። ወይኔ ምንድን ነው ለሊ? ሁሉንም ነገር መርሳትሽ በነፃነት ሳትፈሪና ሳትጨነቂ ሕክምናሽ እንድታደርግ ይረዱሻል። ተመስገን። እኔ እኮ እንደዚህ ይሆናል የሚል ተስፋ እንኳን አልነበረኝም። ለሊ፣ ከአሁን ሰዓት ጀምሮ በፍጹም እንድትከፊብኝ አልፈልግም። ምንድን ነው እሱ? በጣም ደስ ስላለኝ ነው። ይሄ ደግሞ ሲያንስብሽ ነው ለሊ። ምን እንደምል አላውቅም ቤኪ። ፈጣሪ ያክብርልኝ። እናንተ ከጎኔ ባትኖሩ ኖሮ እኔ ማንም ሰው የለኝ ሰው ነበርኩኝ። ሁላችሁንም በጣም ነው የምወዳችሁ። ፈጣሪ ልባችሁን አይቀይርብኝ። የኔ ውድ፣ ለአንቺ ሁሉም ነገር ይገባሻል። ሰዎች ለምን ኬኩን አንቆርሱ? ምን ታስባላችሁ? ማና ለሊ ማዘሮ ማዘሮ ይላል። እንኳን ለዚህ አበቃሽ ልጄ። ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ኮሜንት፣ ሀሳብ በመስጠት ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ ከልብ እናመሰግናለን የሚሰጡኝ ሀሳብ አስተያየታችሁ። ሰራተኛው አደይ ክፍል 192 ይዤላችሁ ቀርብ ያለሁኝ። እንግዲህ በዚህ በአደይ ድራማ እንግዲህ ብዙ ነገር አይተናል። ከመጀመሪያ ጀምረን እስካሁን ጥሩ ጥሩ ነገር ትምህርት የሚሆን ነገር አይተናል። እንግዲህ የተወደደና ጥሩ ድራማ ነው። እንግዲህ ፍቅር ጉዷን አሁን እየወጣ ይገኛል ማለት ነው። እንግዲህ ከዳኒ ጋር እየሆነች ነበረ። ከዳኒ ጋር ሆና አዳይን እንግዲህ በቤዛ ቦታ ልታሳስራት ፈልጋ ነበረ። ነገር ግን አልሆነላትም። እንግዲህ ዶክተሩ ይነቃል ማለት ነው። ወደ ዶክተሩ ጋር ትሄድና ፍቅር እንግዲህ ለዶክተሩ ዶክተር ስትለው ጊዜ አዳይ እኮ በጣም እንትን ናት እንግዲህ ከዳኒና አዳይ አንድ ላይ ሆኖ ለምለምን እንግዲህ ያልሆነ መድኃኒት ያሳሳቱ አዳይ ነች ብላ ስትል ጊዜ እውነትሽ ነው ሲላት ጊዜ አንቺ አዳይ ታውቂያታለሽ ሲላት ጊዜ ድሮ የቤት ሰራተኛችን ነበረች ብለው ስትል ጊዜ እሺ በቃ ጠብቀኝ ብሎ ስልኩን አውጥቶ ከኪሱ ስልኩን አውጥቶ ወደ ፖሊስ ጋር ሲደውል እንግዲህ ሄሎ ኢንስፔክተር ሲለው ጊዜ ፍቅር በጣም ተደናግጣ ኧረ ወዴት ነው የምደውለው ስትል እየወረጠች ታመልጣለች ማለት ነው።
እዚህ ጋር ደግሞ በምስሉ ላይ እንደምንመለከተው ለምለም ወደ ድሮ ቀርቧ ተመልሶ ሁሉም በፈገግታ እንግዲህ በእንባም እንግዲህ ሁሉም ፈገግ እያሉ በጣም በደስታቸው ቤቱን ይቀውጡታል ማለት ነው። እንግዲህ ባቡሬ ወደ አዳይ ስልክ ይደውልና መጀመሪያ ለምለም ባቡሬ በኪ ምን ሆኜ ነበረ? የት ሄደክ ነበረ እስከ ዛሬ ድረስ ስትል ለምለም እውነትሽ ነው አንቺ ነሽ እንዴ የምታወሪ ብሎ እሱም በድንጋጤ አይኗን ያያታል። እሷም በኪ ምን እየሆንክ ነው? አንቺ እኮ ሁሉም ነገር ረስተሽ ነበረ፣ እኛም ረስተሽ ነበረ፣ ማናችንም አታስታውሽም ነበረ። በኪ እውነትህ ነው? አው ለልዬ የኔ ውድ የኔ ቆንጆ የኔ ፍቅር እያለ እንግዲህ እሱም እቅፍ ያደርጋታል። አሁን እሱ ተይውና በቃ ወደ ቀርበሽ ከተመለስሽ በኋላ እያለ እቅፍ ያደርገዋል። እሱም ያለቅሳል፣ እሷም ታለቅሳለች ማለት ነው። ቤኪ ምን እየሆንክ ነው? እሺ ምን ሆኜ ነበረ? በቃ እሱ ተዩ፣ አሁን አዳይ ጋር ስልክ መደወል አለብኝ ይልና ወደ አዳይም ጋር ስልክ ይደውልና አዳይ ቶሎ ብለሽ ቤት ነይ። እንግዲህ ለምለም ወደ ድሮ ቀርቧን ተመልሳለች። ከዛ አዳይ ከዴብ ጋር ሆና እንግዲህ ስለ እንግዲህ ትዳራቸው በሀሳብ ቁጭ ብሎ እያወሩ ነበረ። ነገር ግን ወደ ባቡሬ ስልክ ሲደውልላት እንግዲህ ስልኩን ስታነሳው አሁንም ለምለም ለምለም እያልሽ ነው ሲላት ጊዜ ከዛ በኋላ ስልኩን ስታነሳው ሄሎ ባቡሬ ምን ተፈጠረ? ለምለም ምን ሆነች ስትል ጊዜ አረ ለምለም ምንም አልሆነችም፣ ቶሎ ብለሽ ቤት ነይ፣ ለምለም ሁሉም ነገር አስታውሳለች ስትል ጊዜ እሷም በድንጋጤ በፈገግታ እንግዲህ ፈገግ እያለች ዴቭ አጠገቧ ነበረ። አዳይ ምን እየሆንሽ ነው ሲላት ጊዜ ዴቭ አሁን መሄድ አለብኝ፣ ለሊ ጋር መድረስ አለብኝ፣ ሁሌ ለሊ ለሊ ትኛለሽ ምንድነው ሲላት ጊዜ ለሊ ሁሉም ነገር አስታውሳለች እና አሁን አብረን እንሂድ ይባላል እንጂ ብቻ ሊሄድ ይባላል እንዴ? ተመስገን እያለ እሱም እንግዲህ በፈገግታ ለአደይ እጅን ይዞ እየሮጡ ወደ ለምለም ጋር እየሮጡ ይመጣሉ። ወደ ለምለም ቤት እየሮጡ ሲመጡ እነሱም በፈገግታ ፈገግ እያሉ እንግዲህ አዳይ እያለቻት ለሊ የኔ ውድ እህት እያለች እንግዲህ ድሮም ያለፋትን ሁሉም ነገር ታስታውሳለች። ምን ሆኜ ነበረ ይሄን ያክል? ለሊ ቤዛ የተሳሳተ መድኃኒት ሰጣሽ ነው እንግዲህ የቤዛ ስራ ነው እንደምታውቂው። እቺ እባብ ከኔ አራስ ምንድን ነው የምትፈልገው? ቆይ ሁሌ በእኔ መንገድ እየገባች ምን እየፈለገች ነው? በእኔ ምን ትጠቀማለች? እኔ እንደዚህ በማድረጓ ብላ እንግዲህ ለምለምም እንግዲህ ያለቀሰች በእንባ አዳይም አሁን የዚህ ጊዜ አይደለም፣ በቃ ሁሉም ነገር እርሹ ትላታለች። እሺ የኔ ውድ እህት ምን ሆነሽ ነው አዳይ? አንቺ በሌለሽ ጊዜ ብዙ ነገር ተፈጥረዋል። ማማክረው ሰውም አልነበረኝም፣ ከወገን የሚቆም ሰው አልነበረም። በጣም ተጎድቼ ነበረ ለልዬ የኔ ውድ። አሁን በቃ ያን ሁሉ ፈተና አልፈናል። አሁን ይሄንን ፈተና መውጣት አያቅተንም። እናትሽንም ጋር ሄደን እናቶች ከዴቭ ጋር እንደማትግባቢ ለምን እንዳደረጉ ሄደን እንጠይቃቸዋለን ብላ ለምለም እንግዲህ ለምለም ስታስታውስ እንግዲህ ሄለን ከዚህ በፊት ብርሃን አዳይ ዴቭን እንደምትወደው መታ ተናግራ ነበረ። ለምለም እሱ ትዝ ሲላት በቃ ናትዮ እሱ ሰምቶ ነው በሱ ምክንያት ነው እንግዲህ አዳይና ዴቭ እንዲጋቡ የከለከሉ ብላ ታስባለች። ለልዬ ምን ያሰብሽ ነው? አሁን ማሰቢያ ጊዜ አይደለም ትላታለች። አይ ምንም ያሰብኩኝ አይደለም የኔ ውድ እህት እያሉ አሁንም ተቃቅፎ እያለቅሳሉ። እዚህ ጋር ባቡሬ የለምለም ስጦታ ይሰጣታል። የአንገት ሀብልና ኬክ ይዞ ቤት ይመጣል። ከዛ ለእናቱና ለእህቱም እንግዲህ ለምለም ወደ ድሮ ቀልቧ እንደተመለሰች ስልክ ደውሎ ይነግራቸዋል። እነሱም በፈገግታ በደስታ እየሮጡ እነ ለምለም ቤት ይመጣሉ ማለት ነው። ከዛም በኋላ ለሊ አሁን ወደ ቀልብሽ ከተመለስሽ በኋላ ይሄ ላንቺ ነው የሚገባሽ እያለ እንግዲህ ሀብልም ያበረከትላታል ባቡሬ ለለምለም ማለት ነው። እነሱም በፈገግታ እልልልል እያሉ አደይም ዴቭም የባቡሬም እናት በፈገግታ ይቀበሏታል ማለት ነው። እዚህ ጋር ገጀራው ለቤዛ እንግዲህ ከአሁን በኋላ እኔ ሳላዝሽ አንድም ስራ መስራት አትችም፣ አርፈሽ እዚህ ተቀመጪ፣ ካልሆነ ቆልፌ ብሽ ነው የምወጣው እያለ ገጀራ የቤዛን ያስፈራራታል ማለት ነው። እሷንም ምን እየሆንክ ነው ትለዋለች። ቆይ እኔ ዴቭን እንግዲህ ዳይመንድ ታውቂዋለሽ እንዴ? አንተ ሞኝነክ እንዴ ልበል ብላ ትስቅበታለች። ከዛ አሁን በሁለታችሁ አንዳችሁ ባቡሬ ወደ እጄን ታስገቡታላ አበበ ወደ እጄን ታስገቡታላችሁ ወይ አንቺ ወይ ዳይመንድ። ከዛ ትስቅበታለች። ዳይመንድ እንዴት የአበበ ወደ አንተ ነው የሚያቀርብልክ? ወደ አንተ እንዴት ነው የሚያመጣልክ? እያለች ትስቅበታለች። ከዛ አርፈሽ ተቀመጪ፣ እኔ በምለው ነገር መቼም ቢሆን ጣልቃ መግባት አትችም እያለ እንግዲህ ገጀራውን ለቤዛም ያንቃታል ማለት ነው። እዚህ ጋር እንግዲህ አደይና ለምለም እንግዲህ በፈገግታ ቤቱን ይቀውጡታል፣ ይሞሉታል። የድሮ ጨዋታቸውና የድሮ የሚተባበሩትን ነገር ሁሉ እንግዲህ በፈገግታ ያመጡታል ማለት ነው። እንግዲህ ዶክተሩ እንግዲህ ወደ ለምለም ቤት ያመራል። ወደ ለምለም ቤት ሲያመራ ወደ
ፍቅር ቤት ያመራል። ወደ ፍቅር ቤት ሲያመራ በራንኳክቶ አሹ ይከፍተዋል። አሹ ሲከፍተው አሹ እንግዲህ ብርቄ አለች እንዴት ነው? ብርቄ ደግሞ ኦኬ ገብቶኛል። ብርቄ እንግዲህ ከዳኒ ጋር እንግዲህ ሜዳ ለሜዳ አሽሺ ግዳይ ትላለች እንጂ ዳኒ ካገኘች በኋላ እንዴት ቤቷን ታስታውሳለህ ብለካል ዶክተርዬ ይለዋል። እሺ አሁን ካለች ጥራለኝ። እሷ የለችም እትዬ እታለም ግን አሉ። እሺ ጥራለኝ፣ እኔ እዚህ ቆሜ እጠብቃለሁ። ምን ብወጣህ አንተ የመሰልክ ዶክተር እንዴት ውጪ ያቆምካለሁ? ያን ሁሉ ጭንቀቴን እኮ አገላገልክልኝ። ያ ሁሉ እንደዚህ ስሰቃይ እንኮ አገላግለኸኛል። እረ ቤት ግባ ይለውና ወደ ቤት ይዞት ይገባል። ወደ ቤት ይዞ ሲገቡ እንግዲህ እታለምና እንግዲህ ሮማን የነበሩ ቡና እየጠጡ ነበረ። ዶክተርዬ ምን ነው መጣክ? አዎ ማዘሯ እንዴት ነው ደህና ኖት? ሰላምታ ካቀረበ በኋላ ብርቄ ሰራተኞቹ የት ናት? ማናት ብርቄ? ከዛ ሮማን ሲገባት ትስቃለች። ምንድነው ምስቂ ስሏት ጊዜ ሮማን እንግዲህ ብርቄ ማለት እኮ ፍቅር ናት። ለምለም በታመመች ጊዜ እንግዲህ ብርቄ ብላ ትጠራት ነበረ። ሰራተኛችንም ትል ነበረ። ከዛም በኋላ ሰራተኛ እኮ አይደለችም ልጄ ናት። ምን አጠፋች? እሱ ልጆት ናት። አረ በጣም እንደዚህ እንደዚህ ብሎ ሲነግራት በኋላ ከዛም በኋላ ምን ብዬ አስጨንቆታለሁኝ ከዳኒ ጋር እንደዚህ አይነት ስራ እንዴት ሰራች ብዬ አስጨንቆታለሁ እያለ ዶክተሩም በቃ ተው እኔና እሷ እንጨርሰዋለን፣ እኔና እሷ ምንፈታው ነገር ነው እያለ እንግዲህ ዶክተሩም እንግዲህ ምንም ነገር ሳይል ትቶ ይሄዳል ማለት ነው። አረ ምንድነው ልጄ ለምንድነው የማትነግረኝ? እቺ ልጅ ምን ባድርጋት ይሻለኛል? በገባሁ በሄድኩበት ሁሉ ስሜ እያስጠራችኝ ነው፣ ምን ይሻለኛል ብላ የፍቅር እናትም ተቆጥታ ትናገራለች። ዳኒና ፍቅር ውጪ ላይ እንግዲህ ሲሳሳሙና እጅ ለእጅ ከተያያዙበትን ዶክተሩ ያያታል። ከዛም በኋላ ዶክተሩን ወደ ፖሊስ ይጠራል። ከዛ እነሱም አንተ ዳኒ የተረገምክ አንተ ነህ እዚህ ውስጥ ጣጣ ውስጥ የከተትከኝ አንተ ይሄ ሁሉ ሀሳብ ባታመጣልኝ ደህና አርፌ ተቀምጬ ነበረ። የአዳይ በዘረጋሁት ወጥመድ ራሴ ላይ ልግባበት እንዴ እያለች ወይኔ ጉዴ ትላለች ዶክተሩን ስታይ ማለት ነው። እንግዲህ ዶክተሩም ስታይ በጣም ትደናግጣለች። ምን አደረኩሽ እኔ? አንተ ነህ ይሄ ሁሉ ጣጣ እንደዚህ ነገር እናድርግ ባትለኝ እኔ አርፌ ተቀምጬ ነበረ እያለች እንግዲህ ፍቅርም በራሷ ላይ ጸጸት ታደርጋለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና